ልምድ አላት ማለት እንዴት ነው? ቀድሞ የማወቅ ማለት አንድ ነገር አሁን ለምሳሌ ባልና ሚስት ባልየው ከሌላ ሚስት ጋር ቢተኛ ቀድማ ታቀና ታንኳኳና ባልየውን ያችኛው የተወሰደባት ባል ማለት ነው ሚስትየዋን ይዛ ወደዛ ታሳየዋለች ማለት ነው። እንደገና ለክሶም ደግሞ ለክሶ ሚኖረው መጀመሪያ ሲኖር ለክሶ እሷናት ቀድማ እንትን የምትናገረው ማለት መርዶ ትናገራለች ማለት ነውና እንደ ንፋስ ነው ባየር ላይ የሚያሳፍፈኛለች ካልተናገርኩኝ ግን ጎኔን ወጋኛል ብላ የራሷን ተነግረኛለች በደና ጊዜ ስናወራ ማለት ነውና ጓደኛ በቃ አብረን የምንኖር ማለት ነው። አከራይ ሆና ግን ጓደኛ አይነት የውጭ ሀገር እንደዚህ ጓደኛ አይደል ተከራይ አከራይ ሆና አብረን የምንኖር ማለት ስለመንፈሳዊም ነገር እናውቃለን። ግን በአጋጣሚ ይሄን ነገር ነገረችኝ። ከዛ አብረን እየኖርን በኔ ላይም እንደዚህ አይነት ነገር ማለት ነው ቀድሞ የማወቅ የምበላውን ሁሉ ታውቃለች። አንቺና የሆነ ሰው ስታወሩ ያወራችሁን ታውቃለች ቀድማ ታውቃለች። መንፈሴ ነገረኝ ነው የምትለኝ መንፈሴ ይነግረኛል ነው የምትለኝ ያሰብኩትንም ታውቃለች ገና ሳላወራው እኔ ግን አሁን ለብቻ ያወራሁትን አሁን ስልክ ምናምን ነገር ባወራ ያወራሁትን ነገር ታውቀዋለች። እኔ ግራ ይገባኛል ራሱ እንዴት እንዳወቀችው ማለት ነው። ስልክሽን ጠልፋ ነው እንዳይባል በማስረጃ እኔ አሁን ስራ ቦታ ነው በመንገናኘው ቅዳሜና እሁድ ነው እና እሷ ማለት ነው ከሰኞ እስከ ዓርብ ማወራው ኖሬ እሷ ታውቀዋለች። አሁን ለምሳሌ ጓደኛ ይዤ ከሆነ ከጓደኛዬ ጋር የማወራው ኖሬ ታውቀዋለች እሷ በስልክም ይሁን በአካል ያወራችሁትን ታውቀዋለች። እና በጣም ሰርፕራይዝ ነው የሆነውና በጣም ይገርመኛል። ከዛ እንዴት ነው በቃ መንፈሴ ነው ትላለች። ከመንፈስ ቅዱስ ነው የምትቆጥረው እሷ ግን መንፈስ ቅዱስ ነው ትላለች። ግን አይደለም መንፈስ ቅዱስ እውነት ሰውን አያጣላም ነው። ምክንያቱም አንዳንዴ ሰውን የሚያጣላም ስለማይባት ማለት ነው። እና መንፈስ ቅዱስ ሰውን አያጣላም አንዳንዴ ፍቅር ነው የሚያስተምረው ፍቅር ነው የሚናገረው ላታለውና በቃ እንደውም የሆነ ጊዜ ከጓደኛዬ ጋር እንትን ምግብ እየበላ ነበር ምን በላውን ምግብ የምግቡን አይነት ሁሉ ነግራናለች ማለት ነው። የምን ለምሳሌ አሁን ልጅቷ ከኢትዮጵያ መታ ዶሮ ወጥ እየበላን ነው ነበር ከኢትዮጵያ ወደ ውጭ ሀገር መታ እዛ ከኢትዮጵያ መታ ዶሮ ወጥ ይዛ መታ ነበር የበላነው ዶሮ ወጥ ነው እና የሆነ ወሬ እያወራ ነበር ያወራነው ወሬና የበላነው ዶሮ ወጥ ነግራናለች። ያወራነው ነግራናለችና በጣም ደነገጥኩኝ። አሁን እኔ ደግሞ አሁን ልጅቷ እሷ ደካማ ቤት ነው የምትሰራው እና ደሞዝ ቀነሱባት $100 ቀነሱባት አታሳዝንም ወይ ደሞዝ ቀነሱባት ምናምን ብዬ አወራውላት ለዚህኛው ማለት ነው። አንቺ የምታወሪያት ሴትዮች ደሞዝ የተቀነሰባት ወይስ ያቺ አከራይ ከዛ ተቀነሰባት በጣም ታሳዝናለች ምናምን ብዬ ነገርኳት ለዚህኛው ማለት ነው። የምናወራው ዶሮ ወጥ እየበላን ከዛ መጣችና ዶሮ ወጥ እየበላችሁ የምታወራትን ሰምቻለሁኝ አለችኝ። ከዛ እኔ ደግሞ ልጅቷ ያወራችላት መስሎኝ ደነገጥኩኝና እንዴት ታወራልሻለች እንደዚህ እስከ ምልክቱ ምናምን ስላት መንፈሴ ነው የሚነግረኝ እኔ መንፈሴ እኮ እያንዳንዱን ነገር ይነግረኛል ብታሙኝም ምናምን ነገር አለች። ከዛ ይሄን ተመክሯ ሰፈሯ በጣም ኢትዮጵያ ያለች በጣም ብዙ እንደሚያሰቃያት ማለት ይሄ ነገር ቀድማ የመናገር በቃ ባየር ላይ ነው የሚያንሳፍፈኛለች እና እንደ ንፋስ ነው የሚወስደኛለች። በቃ ልታውቀው ስትል በቃ ለመናገር ሄዳ ለመናገር ካልተናገርኩኝ ይወጋኛል። በምናብ ነው የሚያንሳፋት በምናብ ያሳንፋታል። በቃ ከዛ ሹካላት መጣች ይሉኛል አለች። ሹካላት መጣች ይሉኛል ብላ እንደዚሁ ወሬ ደረጃ ነግራኛለች ማለት ነውና ከዛም በኋላ ነው እኔም ራሱ በቃ ይሄ የመንፈስ ነው መንፈስ ቅዱስ አይደለም ምናምን ብዬ እንትን እላለሁና ብዙ ነገሮች እንደዚህ አይነት ነገር አያለውና ከዛ ከላይቭ ላይ ነውና በጣም ስሰማ ይሄማ የራሴ ታሪክ ነው
ምናምን ነገር ብዬ በጣም ሰርፕራይዝ ነው እንኩት። ስለዚህ ሰፈር ውስጥ እሷ የሆነ ነገር ልታወራ እንደምትችል ቀድማ እንደምታውቅ ስለሚያውቁ ስም አወጡላት። ሹክ ያላት መጣች። የአዲስ አበባ ልጅ ናት። የት አካባቢ እንደሆነች አሁን ትዝ አይለኝም፣ ግን የሆነ የአዲስ አበባ ልጅ ናት። እዛ ብዙ አመት ኖራለች። ኖራለች። እና ያው የቤተሰብ ምናምን እንደዚህ ዛር መንፈስ አለባት ብዬ ነው ማስበው። የመንፈስ ቀድሞ የማወቅ ልክ ልጅቷ እንዳለችው ላይቭ ላይ ማለት ነው ቀድሞ የማወቅ። ግን አንዳንድ ሰው ሳይረዳው የመንፈስ ቅዱስ ነው ብለው በዛው ወደ ጥንቆላውም ወደ መናፍቁም የሚሄደው በእንደዚህ አይነት ኬዝ ነው ማለት ነው። መፍረድም ይችላሉ ማለት ነው። ግን ቆይ ልንሽ እንደኛነሳ መጀመሪያ ባል እየማገጠ እያለ ለምሳሌ ሚስትየዋን ወይም ሚስት እየማገጠች ያለ ባልየው እና ብላ እጁን አንጠልጥላ ታሳያለች፣ ወስዳ ታሳያለች። ራሷ ናት የነገረችኝ። አሳይቷት ነው ያሳያት። እየማገጠች ነው ወስዳ ታሳያለች፣ ያሳያታል። ይታየኛል የምትለው ይታየኛል የምትለው ምንድን ነው? ይታያል ሲያደርጉ ነው ወይስ መንፈሱ በቃ ያሳያታል። እና አንድ ጊዜ እንደውም ከዚህ በፊት ነግረኝ መምህር ግርማ ወደ ውጭ ሀገር ሊሄዱ ነበር አለችና ከዛ ማንም አልሰማም አለ፣ ግን ነግሯታል። መምህር ግርማ ወደ ውጭ ሊሄዱ ብሎ ነግሯታልና አጭር ሆኖ ነው ነገረኛ። አጭር ሆኖ ምላሱን እያወጣ ምናምን ብላለች። ምላሱን እያወጣ ምናምን ከዛ መምህር ግርማ ሊሄዱልሽ ነው አለኝ አለች። ይገርማል በጣም። በመልክ ተገልጦ ነው በጆሮ ነው ሾክ ያላት? ምኑ ይሄ አጭር ሆኖ መምህር ግርማ ሊሄዱልሽ ነው ወደ እስራኤል ያላት? በመልክ ነው የተገለጠላት እና ምላሱን እያወጣ አለኝ ያለችኝ። አጭር ሆኖ ምላሱን እያወጣ ኩልታፋ አንደበት ይሄ ሁሌ እኮ የምናገረው ነው። ኩልታፋ ሁሌ አጭር ነው፣ በጣም አጭር ሆኖ በጣም ግዙፋን አይነት ጥላዎችም አሉ። ግን ዘበዳት ካሊ ፍጥረት ምናምን ተብሎ እንደዛ ትምህርት ላይ እንደዛ ነውና በጣም አጭር ነው። ኩልታፋ አፍ አለች። ምላሱን እያወጣ ነገረኝ። ከዛም በኋላ ደወልኩኝ። ማን ነገረሽ ምናምን አሉኝ አለች። ሰርፕራይዝ ነው ማን ነገረሽ ምናምን ነገር አሉኝ። መንፈሴ ነው በቃ ትመጻደቅበታለች መንፈሷን በጣም። እና ከዛም በኋላ አሁን የነበረውን ባለቤቴን በስልክ አወራው ነበር ገና እንደተዋወቅን አካባቢ ማለት ነውና ከዛ አታገቢውም አይሆንሽም ትለኛለች። እንዴት አይሆነኝም ምናምን ነገር ስላት አይሆንሽም እሱ ልጆች አሉት ሚስት አለው ምናምን ነገር አለችኝ። እሱ የሚያወራኝ ሌላ እሷ የምታወራኝ ሌላ ነውና ከዛ ደወልኩና ጠየቅኩት። አንተ እንደዚህ ያለችኝ ነው ታውቃታለህ ወይ ብዬ ፎቶን ስልክለት አላውቃትም እኔ እንደዚህ አሁን ያሁን ባለቤቴ ማለት ነው። በምን አወቀች? አታውቀውም። በቃ እንደዚህ መንፈሱ አይሆን አላውቅም። አይሆንሽም ትለኛለች። አንቺ ላገባ ነው ብለሽ ነገር አልነገርኳትም። ላገባ ነው ምንም አታውቅም። ከዛም በኋላ ነው ያወቀችው። በምን አውቃለሁ? መጀመሪያ እኔ ሚስጥር ምናምን እንደዚህ ይሄን ነገር ካወቅኩኝ በኋላ ሚስጥር ምናምን አልነግራትም። ከዛም በኋላ አይሆንሽም እሱ ልጆች አሉት ምናምን ነገር አለችኝ። እንደገና ደግሞ ይሄን ያህል አመት እንዴት ይጠብቅሻል ትለኛለች። ከዛ እስቲ ማስረጃ አምጪ ወይ ፎቶ ወይ ምን አምጪ እስቲ ስላት የምታመጣው ነገር የለም። ጓደኛ ከሆንሽ እኮ ትክክለኛ ለኔ የምታስቢ ከሆነ ትክክለኛ ማስረጃ ለምን አሰጨኝም ማምጣት ነው ምናምን እላታለሁ። ከዛ እንዴት ይጠብቅሻል እስካሁን ድረስ አንቺ ሞኝ መሆንሽ ነው ምናምን አለችኝ። ከዛ ስትለኝ እንደዛ አይሆንም ምናምን አልኳት እና በጣም ተፈታተነኝ ነበረ። በቃ እኔም ስልክ እንትን አልልም ነበር። ከዛም በኋላ ከቆይታ በኋላ ወደ ኢትዮጵያ ልመጣ አሰብኩኝ ማለት ነው። ከዛም አጠቃላይ አንቺ ሳትነግሪያት ታውቃለች? ታወቀችው? ታውቃለች። ባልን ማን ልታገቢ እንደሆነና ጓደኛ እንዲያሻወቀ አወቀች። በቃ ከዛ አይሆንሽም አለች። ግን የሆነ ልጅ አባት ነበር? አረ ምንም የለውም፣ ልጅም የለውም ምንም የለውም። በቃ እና እንዴት ነው የእውነት ውሸት የሚባል ነገር አለ። አሁን መንፈሱ 3 እውነት ካወራ 7ቱ ውሸት ነው ማለት ነው። በቃ እንዴት ነው የሚያስመስል? ይሄ ቡዳ መንፈስ እንደምትለው ማስመሰል ባህሪ አለ። በእውነት ይመስላል። እሱ የሆነ ነገር ሲነግራት ትጨምርበታለች። በቃ እና ደግሞ ተንኮሉ በቃ እኔ አሁን እሷ በእድሜ በቃ ዲያብሎስን ትበልጠዋለች ነው የምለው። በቃ ታውቃለህ፣ ተንኮሉ ደግሞ እንዴት እንደሚመጣላት ብዙ ነገር ነው። ግን ትናንት ግን በጣም ተሰማኝ። ይሄን ላይቭም የእሷን የልጅቷን ሰማ ልጅቷ በቃ ጭንቅላቴ ላይ ክሊክ አረገችብኝ እና ከዛም በኋላ ዝም ብላ ትጨቀጭቀኛለች። በቃ
አታገቢውም በቃ ትለኛለች። አዝናልሽ ነው ወይስ ሌላ ችግር አለ? በቃ ሌላ ችግር ይኖር በቃ የሆነ ልገባች ደግሞ አታገቢያትም አለች። እንደዚህ አታገቢያትም አለች። ከዛ በስመ አብ ወወልድ ወመንፈስ ቅዱስ እሱ እዛ ምን እንደሚያደርግ ልክ እንደ ጓደኛ መሆኑ አለ አይደል? የቡዳ መንፈስ ሆነት ነው። አንተ የቡዳ ጓደኛ መስሎ እንደ መካሪ ይሆናል። ከኋላ ደግሞ ጠቅ የሚያረግግ በቃ አስመሳይ በለው በቃ። ከዛ እሱ እንደዚህ ይሄን ያህል አመት እንዴት ይጠብቅሻል? እንዴት ታምኚዋለሽ? ምናምን ነገር አንቺ ሞኝ ነሽ እንዴ ምናምን ነገር ብላ ደግሞ እዚህ ጋር ተመግራ እዚህ ጋር ደግሞ አታገቢያትም እንደው አለች። አዎ እኔ ፊት አታገቢያትም ብላ ከዛም ብራቋን ተፋች። አንቺ ምን ትያለሽ? እኔ በቃ እግዚአብሔር ገሰ እቤት ገብቼ እንትን ክላሴ ገብቼ ቀጠቅጣለሁ። እግዚአብሔር አምላክ ወይ እሷ ላይ ያለ እንዴት ልትይኛለሽ? እኔ እኮ ወዳጅሽ ነኝ እንዳላገባል ነው መኝታ ያለብሽ አትያት። ምን ሆነሽ ነው? በቃ የሆነ ጊዜ ደግሞ ቀየር ትላለች። የምትቀየርበት እንትን አለ። ስትናደድ የሆነ ትቀየራለች። በቃ ሁለት መንፈስ መሆኑን ታውቃለህ። ከዛ በሆዴ እግዚአብሔር ይገስጽሽ ምንም ምን አልናገራትም። ምክንያቱም እግዚአብሔር ይናገር በማለት ማለት ነው። ብዙ ነገር እኔና እሷ አሳልፈናል። ክርስትናን ህይወትም ብዙ ነገር ማለት ነው። እዛም ንስሐ አባት ይዘን አብረን እንኖረናል። እሺ እዛም ደረጃ ደርሷል። እና ከዛ እንደሚያስበረብር ይሁን እንግዲህ እሺ ከዛ ባሌን እንትን አለች ማለት ነው። አታገቢያት። ከዛ ልወጣ ስል በቃ መጨረሻ ላይ ወደ ኢትዮጵያ ልሄድ ስል አታገቢያትም እንደቱ ምናምን ብላ ስልኳን ወርወራስ ተንፈራፈረች። ስለዚህ ጉዳይ አለ ማለት ነው። ችግር አለ። ምክንያቱም አንቺ ወይ እድልሽን ወስዳለች ወይ ባንቺ እድል እየኖረች ነው። ልጅ አላት ኢትዮጵያ። ልጅ እንዳላት አውቃለሁ እዚህ ኢትዮጵያ። እሺ አንድ ልጅ አለቻት። ስለዚህ ባንቺ እድል ነው የምትኖረው ወይ እሷ ወይ ልጇ? አሁን ልጇ ወልዳለች እንደዛ የሚል ወሬ ሰምቻለሁ። ብዙም እንኳን አሁን ከኢንፎርሜሽን ርቅ ያለው ማለት እሷን ስለማላገኛት ግን እንዳገባች ምናምን ይነግሩኛል። ብዙም መረጃ የለኝም። እንዳገባች እንደወለደች እንደዛ ይነግሩኛል። አንቺ አልወለድሽም? እኔ አልወለድኩም። አትወልጃትም? አታገቢያትም አትወልጃትም አለች። ምን ምትልሽ? አታገቢያትም በቃ ዋናው አታገቢያትም ነው በቃ። አሁን ካገባሽ ስንት ጊዜ ሆነሽ? አሁን ወደ 6 አመት። 6 አመት። ቆይ ይሄ ሁሉ ነገር የመጣው ኢትዮጵያ ሊሄድ ላግባ ስላልሽ ነው? ልክ ይሄን ቃል ስታወጪ ነው? ሊሄድ ስል በቃ ቤት ልቀቂ ያለች በቃ አሁን 3 ቀን ራሱ ፋታ አልሰጠችኝም እንደወጣ ማለት ነው። ቤት ቃይኑ እንትን አለች። ከዛም በኋላ ልጆች ጓደኛ የነበረች ከዛም በኋላ በማርያም ምናምን አለች። አላቃትም ምናምን ነገር አለችና ተቀየረች። ከዛ ስልኳን ወረወረች። አታገቢያትም እሰራልሻለሁ አለችኝ። ከዛ ያንተ ትምህርት ትዝ አለኝ በቃ እሰራልሻለሁ ሲሉ ተጠንቀቋት የምትላት ነገር። ከዛ የትም ብትሄጂ አታመልጭኝም ብላኛለች። የትም ብትሄጂ አታመልጭኝም አለችኝ። ከዛ ኢትዮጵያ መጣው። እግዚአብሔር በሰላም አመጣኝ ማለት ነው ዘን በጸሎት። ከዛ ስልክ የባሌን ጓደኛ ስልክ ከየት እንዳወቀች አላውቅም። የባለቤቴን ጓደኛ ማለት ለአገባ ነው ሄድኩት። ከየት እንዳገኘች አለ ለሊት ጧት ሮብ ሐሙስ እሁድ ላገባ ሮብ ኢየሱስ ክርስቶስ ልክ እንደተማከሩበት ስደውል እንትን አለች ማለት ነው። በምን እንዳወቀች እኔ አላውቅም። ከዛ እሱ ጋር እየደወለች እቺ ምስት ተብዬ እንዳያገባት እሷ የአእምሮ ህመምተኛ ናት አይደለም። እንግዲህ ምን ያህል መንፈስ ተንኮለኛ እንደሆነ አስብ። እንግዲህ የስንት ሰው ትዳር እንዴት እንትን እንደሚል አስብ። ከዛ ቤተሰቦቿ ሁሉ እንደዚህ የቆማጣ ዘር ናቸው አለች ማለት ነው። ግን ግን አይደለም። ስለዚህ በጣም ነው የምትጨማምረው። በቃ ጨመረች በቃ እንደዛ ከነገራት በኋላ ያለው ከዛ በቮይስ ነው እንደውም ለጓደኛው እንትን ያለችለት ማለት ነውና ከዛ በቃ ጠሩት። አንዴ መኝታ ቤት፣ አንዴ ሳሎን፣ አንዴ መኝታ ቤት ፈሩት። እንዴት ይንገሩት? ሁላ ገባ ነው ተዘጋጅቷል። እንዴት ይሁን? ከዛ ለነገር ነው ቅድሚያ ስለነገርኩት እቺ ልጅ በጣም እያስቸገረችኝ ነው በቃ እንዴት ትለኛለች ስለምለው
እሱም አውቋታል። በቃ ይሄ የቤተሰብ ዛሬ ይኖርባታል ምናምን ስላለ ትንሽ መንፈሳዊ ህይወት ስላለው ነው እንጂ ባለማዊ ስታስበው ኦሬዲ ይወስናል የሚወስነውን ነገር ማለት ነው በዛን ሰዓት ገባክ። ከዚህ ወደ ሊያገባኩ ወደ ጓደኞቹ ሲሰሙ እነሱም አንቺን ይፈሩሻል ይጠራጠሩ በጣም እና ይሄን ያህል ርቀት ሄዳ ነበረ ልጅቷ። ከዛ እሱ እንትን አለ ነው ያለኝና እንትኑን አሰማኝ ቮይሱን ማለት ነው። ስሰማ በቃ በጣም እንትን እቃ ሰርቃኝ ነው ሄደችው። ምንም 1 ሳንቲም እሷን ይዤባት አልመጣሁም። እቃ ሰርቃኝ ነው ሄደችው፣ ሌባ ናት ምናምን በቃ እንጃ። ሰይጣን እንኳን እንደዚህ እንትን አይልም እንደዚህ በዚህ ልክ እንኳን እንደዚህ ሰውን አይከስም እኔ ብዬ። ከዛ ሌባ ናት ምናምን ነገር ብላ ነው እንትን ያለችውና ከዛ ነው ያለኝና ግን እንዳትናደጅ አዳምጫለኝ። ከዛ ሳዳምጣ ምንም አላልኩም በቃ። ከዛ ትደውልልኝ የኔ ስልክ ስጧት አለ። በቃ አንተ ጋር ትደውል እኔ ጋር ትደውላለ ማለት ነው። ከዛ እሱ ጋር መደወል ጀመረች። ከሮል ምን አለችው? በቮይስ ነው በቃ አቶ እንትና መቼም መገናኘት አይቀርም ተገናኘን። ይሄው እቺ ሚስት ተብዬው አትሆንም ትቅርብክ እንዳታገባት ነው በቃ እቺ ሚስት ተብዬዋ በቃ እንዲናት አይምሮህ አንቺ ስትልሽ የነበረው እሱ ለልጅ አለው ምናምን። ስለዚህ በቃ አንቺና እሱ እንድትጋቡ አልፈለገም። የሁለታችሁ መጋባት የሷን የሆነ ነገር ያበላሻል እንደዛ ነው። ከዛ በቃ አትሆንህም ነው በቃ አትሆንህም ለኔ እሱ አይሆንሽም አይደል ስትለኝ ነበር። አሁን ደግሞ ለሷ አትሆንህም ነው የምትለው በቃ። ከዛ ሰማ እስከ ቅዳሜ ማታ ድረስ ስደውል ነበር ማለት ነው። ስደውልም ቮይስም ስትለሊት ማለት ነውና ልክ የተጋባን ጊዜ በቃ ቆመ ነገሩ። አቆመች መደወልም ምንም አቆመች በቃና በቁርባን የተጋባ ነው። ከዛ እንደውም እኔ ስሜን መምህር ግርማ ሲያስተምሩ ባቶይል ብለው ነበርና እንትን ቴሌግራሜ ላይ ባቶይል አልኩኝ። እግዚአብሔር ያሸነፈለት ሰው አልኩኝና በጣም እንትን አልኩኝ ማለት ነውና በጣም ይገርማል። እኔ ብለው ባለቤትሽ አንቺን ያመነበት መንገድ ይገርማል። ማለት አንደኛ ነገር በመንገሬ ነው። ባልነግረው የነ ጉዳይ ባያቅ ሊወስን ይችል ነበር። ምክንያቱም እቺ ልጅን ታቃታለሁ እንዲህ ያለች ነው እንዲህ ነው ወይ ምናምን እያልኩት ነበር ገና ትቡቀም ላይ ስለነበረ። እሱ ደግሞ ትክክለኛውን ነገር ነበር የሚነግረኝ። እሱ እንዲህ ነው የምትለኝ ስለው ኧረ አይደለም ምታዩ ምነግርሽና ምታዩ እውነት አንድ ነው ግን እኔ ውሸት አልወድም ምናምን ነገር ይለኛል። ለኔ ይዛ ምትለኝ እሱ እንደዚህ ነው እሱ እንደዚህ ነው የምትለው። ለሱ ደግሞ እዚህ ምትልክላት ቮይስ ሌላ ነገር ነው በቃ። እኔን እንዴት አትሆንም በቃ በዚህ ልክ በመጥፎ ልክ ነው የነገረችው ማለት አይምሮክ የማይቀበለው ልክ ነው የነገረችው ማለት ነውና ከዛም በኋላ እሱ ራሱ በጣም አንዳንዴ ትዝትራለች አቶ እንትና ምናምን የምትለው ነገር ራሱ እየቀለድኩኝ እኔ እንትንለዋለሁና በጣም ምን ያህል በጣም ምቀኝነት መንፈስ ምን ያህል ካለገባ እንዳትሄጂ ሞከረች እንደለጥሻት እንዳታገኝ ሞከረች አገባሽ አበለሻት። ከዛ ደግሞ እንዳትወልጂ 6 ዓመት ከለከለች ማለት ነው። አታገቢም ነው እና ታርጌቱ አታገቢም ነው። ከዛም በኋላ ያለው እንግዲህ እሷ ታቋለች። አገባሽ በኋላ ደግሞ ቀጣዩ ሂደቱ እንደዛ ጋብቻ ላይ እኮ አንቺን እንድታገቢ ካልፈለገች ቀጣዩንም አትፈልገው ማለት ነው። ግን አሁን ስላለውበት ሁኔታ ሁሉ ታጣይ ማለት ኢንፎርሜሽን አላት ትጠይቃለች ይሉኛል ጓደኞቼ ነው። ትጠይቃለች እና በቃ እንዴ በኔ አሁን ሳስባት እንዴ ይሄን በዚህ ምንም አይነት እኔ ራሱ በጣም አብረን እንትን ምንለው አብረን ምንበላው አብረን በዚህ ልክ እንዴት አልኩኝ በቃና እኔ ብዙ ጓደኞች አሉኝ እዛ እና በጣም ገርሟቸው ነበር ራሱ በዚህ ልክ ማለት ነው። ግን ስታይሉ ምን አይነት ነች? ወንድ ስታይል ናት። ብቻዋን ባል የለም ማለት ነው። ባል የለም ባሏን ፈታ ነው ልጅ እዛ ወልዳን የመጣችው እዛ ብቻዋን እንዴት ነው ብቻ ግን ምን ታረጋለች? ብቻዋን በቃ ያከራየች ትኖራለች። ሰው ሀገር ያከራየች አሁን ነው እንደውም ስራ የጀመረችው። በፊት ስራ የላትም ነበር። ስለዚህ ወይ ድርሽን ወስዳለች
ወይ ደግሞ በቡዳ በልታሻለች። ይሄ ነገር መምህር ጋር ነገርሻቸው? ለመምህር በወቅቱ ስልክ ላይ እየደወለች እንትን ባለችበት ጊዜ ቀለበቱን ስናስባርክ ስልኩንም እሱ አስባረከው ማለት ነው። ከዛም በኋላ ነው ስልክ መደወል ራሱ የቆመው ከተባረከ በኋላ ስልኩን በስማም ሲሉት በዛው በጥፊ ያላት ከዛ ቆመ በቃ። ቀለበታችሁን አስባረክ ነው። እግዚአብሔር ይመስገን። ቢያንስ ፍቅራችሁን አቆይታችሁ እግዚአብሔር ይመስገን። እግዚአብሔር ይመስገን። ምንም በቃ በፍቅር ነው የምንኖረው። ይሄ የቅናትና የቡዳ መንፈስ ነው አሉ። በቃ የቅናት እና ቅናት አሁን ሰው ሲቀናብህ የቅናት መንፈስ ወደ አንተ ይመጣል። አንተ ስታስተምር ማለት ነው። ሰው ቅናተኛ ምቀኛ ሲሆንብህ የምቀኝነት መንፈስ ወደ አንተ ይመጣ ይላ ያንን ነው እንትን ያሉት እሳቸው ነው። ሰው በክፋት ሲያይሽ ወደ አንተ እንደዛ ነው። አንቺን አይቶ ሰው ሲቀናማት ሀብት ንብረት ምናምን አለሽ ብሎ የሆነ ሰው ሲቀናብሽ ለምንድን ነው የኔ ወዳጅ ያስቀናችብኝ ብሎ መጥቶም ሲያፈሽ ያጠፋል። እና አንተ ደህንነት ይሻልሃል፣ ደህንነት ይሻል አንተ የምትገባሽ አይደለችም ማለች። ለምን በዚህ ልክ በቃ እኔ በጣም ያዘንኩት ግን ምን መሰለ በዚህ የስንት ሰው ትዳር ፈርሷል ነው ብዬ በዚህ ሰው እንደዚህ አምነው ሌሎችም እንደዚህ ሊኖሩ ይችላሉ ብዬ ነው ማስበው። የሰው ነገር እየተናገሩ እውነት ይመስላል፣ እውነት ነው የእውነት ውሸት ነው የሚሆነውና ለዛ ነው ልወቅላችሁ ልንገርላችሁ ማለት ትለው ነገር አለ። ልወቅላችሁ አይደለም በቃ ይሄ ነው በቃ የሚነግራትን ነገር ታውቀዋለች፣ ትነግራለች በቃ ቀድማ ሁሉ ነገር ታውቃለች በቃ የማውቀትን። አሁን ሰዎች እንደዚህ ይጠሉሻል አይወድሽም ይላታል። ጆሮዋ ላይ እንደ አሾክሻኪ ነው በቃ ጆሮዋ ላይ ይጠሉሻል አይወድሽም። አሁን አይወድሽም ሲላት ለሰውን ታኮርፋለች ታምነዋለች ማለት ነው እንደማይወዷት ነው። ከዛም በኋላ ሰውን ሰላም አለማለት እንትን ስትል ለምንድን ነው ምናምን ስላት አይወድሽም ይለኛል። እንዲላ ጸባ ግልፍተኛ ናት ተናዳጅ እና ደግሞ እንደ ይዋም በቃ የማይጨበጥ ባህሪ ያለ አይደለ። አንዴ ይዋህ ያደርጋል፣ አንዴ ግልፍተኛ ያደርጋል፣ አንዴ እንትን ተለዋወጭ ነገር እና ብዙ ነገር እኔ ችዬ ነው የነበርኩት። በዛ ነው ማለት ነው። ክርስቲያኖች እንዴት ነው ሰው ሀገር ያው ክርስትና ቆንጆ ነው። እዛ ሀገር ነው የምትለወጠው ከዚህ ሀገር ይልቅ እዛ ሀገር በጣም ክርስትና ህይወት በጣም እግዚአብሔር ቅርብ ነው በዛ ሀገር ላይ ማለት ነው። ምክንያቱም ያለክ አንድ እሱ ነው ያለክ እሱ ነው አንድና አንድ እሱ ነው በቃ ስትወጣም ስትገባ ትኩረት ስራና ብዙም አታወራ። እኔም ራሱ እዛ ሀገር ነው የተለወጥኩት እንጂ እዚህ ምንም አይነት የመንፈሳዊ ህይወት እንትን የለኝም። እዛ ሀገር ሲሄድ ነው በጣም መንፈሳዊ ህይወት እንትን ያለብኝ ማለት ነው ያወቅኩት። ይገርማል። እሺ ታዲያ እንዴት ነው ስንት አመት ነው ውጭ ሀገር? እዛ ሀገር ከዚህ በፊት 2 አመት አረብ ሀገር ቆይቼ ነበረ። መጀመሪያ ከአረብ ሀገር በፊት ወደ ሳውዲ ሄጄ ነበረ። ሳውዲ ሀገር የሄድኩት በሆነ ኤርትራዊ ነው 14 አመት እዛ ሀገር ይኖራል ተብሎ እንደዚህ በስደት ነው የሄድኩት ነበረ። ዝም ብሎ አይደል ዝም ብለ በእግር የምትሄደው ከአዲስ አበባ ናዝሬት ደብረ ዘይት እንትን ሀረር ምናምን እያልክ የምትሄደው እንደዛ ነውና ከ7 ወንዶች ጋር ነውና ከ3 ሴቶች ጋር ነው ሄድነውና ብር ወስጄ ነው ሄድኩት ሰው እንትን ብሎኝ ማለት ነው። ከዛ ከሄድኩኝ በኋላ ሰውየው እኔ በዛን ሰዓት ምንም አላቅም ነበርና ሰውየው ከሌሎቹ በቃ ትልቅ ሰውዬ ነው ከሌሎቹ በጣም እኔ ላይ ትኩረት አደረገ ማለት ነውና እንዳትነኳት ምንም ነገር እንትን እንዳትሉ ምናምን እያለ ማለት ነው። ከዛ እኔ ምንም እንትን አላልኩም። ጠጪ ይለኛል። ሀረር ላይ ስንደርስ አልጠጣም እለዋለሁ በቃ እንትን። ከዛ እሱም እኔ ደግሞ የሚገርም ነገር እሰራልሻለሁ የሚል በጣም ይከታተለኛል። ይሄም እሰራልሻለሁ አለኝ። እሱም ራሱ ማለት ነው በቃ ሴትሽ ብዙ ነገር ትከለኪው እንደዚህ አይነት ነገር እኔ አልፈልግም ምናምን ብየው ነበርና
ከዛ እሱ የሚፈልገውን ፍላጎት እኔ ደግሞ አላማዬ መውጣት ስለሆነ እንደዚህ ለእንደዚህ አይነት ነገር ስንት ነገር አለ በሽታ አለ ምናምን ነገር የመን ከደረስኩኝ በኋላ ከዛም በኋላ እንትና ብሬንም ወስዶ ጥሎኝ ሄደ ማለት ነው ለየመን ደላላ አረብ ነው የመኑ ከዛ የመኑ አንቺ አላህ ይወድሻል አንቺ አላህ ይወድሻል በጣም አላህ ይወድሻል እንኳን ጥሎሽ ሄደ ምናምን ያለክስ ነበር ከዛ እሱኮ በጣም ሰው የሚሸጥ ነው ለአረቦች ብር ተቀብሎ በቃ ይሸጣል ሰው የሚሸጥ እኮ ነው አንቺ አላህ እንኳን አወጣሽ እንኳን ጥሎሽ ሄደ አለኝ ከዛ እሱ ጋር 2 ወር ቆየው ማለት ነው አረቡ ጋር ማለት ነው ከዛ 2 ወር ቆይቼ በቃ ሳለክስ ነው ሀገር አላቅ ምናምን ብሬን ይዟል 5 ሳንቲም ለቀ እኔ ልክሻለሁ አይዞሽ አለኝ ከዛ እንደገና ከ9 ወንድ ጋር ላከኝ ማለት ነው ወደስ ከዛ ከ9 ወንድ ጋር እንግዲህ አስበው ከ9 ወንድ ጋር ሲልከኝ ከዛም በኋላ እየሄድን እያለ እንትን ይሄ